የኑሐሚን ፍቅረኛ ገጠር ወጥተው ነበር። ኑሐሚን፣ ናሆም፣ ዳግም ሆነው ገጠር ድርጅቱን ሊሰሩ ገበሬውን አስተዳደግ ኑሮ ዘይቤ ሊያው እንደሄዱ የድሮ የሚወዳት ፍቅረኛ አገኛት። ከዛም ሲመጣባቸው ዳግምና ናሆም ሽንታቸው ሊያመልጣቸው ድረስ ተጨነቁ። ወንድ ልጅ እንደዛ እስከሚሆን ድረስ እንደው ለምን እንደዛ ሆኑ? ናሆም ተንቀጠቀጠ፣ ዳግምም ተንቀጠቀጠ። ኑሐሚን ግን ልጁ ስሙን ጠርታ እንዴት ነክ አለችው። ደህና ነኝ፣ ደሞ ጎረምሳ ይዘሽብኝ መጣሽ አላት። እሷም አይ አይ አለችው። ማለት ከተሜ ለምደሻል አላት። በጣም ይገርማል። መንገድ ላይ ሲሄዱ ናሆምና ዳግም እየደከማቸው እየተቆጡ ቁጭ እያሉ ነበር። ኤሚ ከእናቷ ጋር ቁርስ እየበላች በነበረበት ሰዓት አምራን መታ አማቴ እና የባሌ እህት እያማችሁኝ ነው አለች። ምንሽ ይታማል? ሸይጣን ፊት ለፊትሽ ትናገሪያለሽ እንጂ አንቺን ተደብቆ ማንም አያማሽም አለቻት ኤሚ። ቆይ 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 እና አንቺን ውስጥ ምን አገባሽ አለቻት። አይ እኔ እዚህ ቤት አባል ነኝ፣ አንቺ ደግሞ ሰራተኛ ነሽ ብላ ደመደመችላት። ኤሚ ጀግና ናት። በቃ ሁሉ ነገሯ ደስ ይላል። ኤሚ ኤርሚያስን ማፍቀሯ ጥሩ ባይሆንም ግን ፍቅር መታደል ነው። ከሆነላቸው አብረው ሊኖሩና ይችላሉ። ባሏ መጥፎ ነው ብንልም ወደፊት ሊቀየርና ከዛ ህይወት ሊወጣ ይችላል። በራሱ ህይወት ተማምኖ እንዲኖር ሊሆን ይችላል። አምራን እና ኤርሚያስ ቢለያዩም ኑሐሚንና ኤርሚያስ ቢለያዩም አሁን ያለው ግን ፍቅሩ ከኤሚ ጋር ነው። ከኤሚ ጋር ግድ ለምን አብረን ኮንክ ብለን አንከሰውም። ፍቅር ይቀጥላል፣ ህይወት ይቀጥላል። ወይዘሮ ዝናሽ እንዲህ አለች። ግን ኤሚ ኤርሚያስን እንዴት አፈቀርሽው? እዚህ ጋር እንደምንታዩ የአምራን ፍቅረኛ ነበር፣ ደግሞ የኑሐሚንም ፍቅረኛ ነበር። ይህን እያወቅሽ እንዴት ልታፈቅሪው ቻልሽ? አንቺም ነገ ጥሎሽ ይሄዳል ብለሽ ለምን አላስብሽም? አለቻት እናቷ። ኤርሚያስ እነሱን ስለማይፈልጋቸው ነው ጥሏቸው የሄደው። እኔን ደግሞ ይፈልገኛል። እንግዲህ እስከፈለገኝ ድረስ አለሁ እለብሰዋለሁ፣ ከሌለሁም እንግዲህ ምንም ማድረግ አልችልም አለች። አምራንን ከዚህ ቤት ውጭ ብላ ኤሚ በጥፊ አለቻት። በጥፊ ስትላት አምራን እጅና እጇን ግጥም አርጋ ይዛ አንቺ ከሲ ተከሲ ትበላት አልለቅሽም። እኔ አምራን እኮ አላችና ለማንኛውም ሰው አልመለስ ጀግና ነኝ ብላ ጀግንነቷን ነገረቻት። አምራን ጠንካራ ናት። ብትሆንም ግን ይህን ያክል ጥንካሬ ያላት ሴት አይደለችም። አምራን ህይወቷን ብስቅልቅል ያደረገችው በራሷ ነው። ናሆምን ለገንዘቡ ብላ ቀረበች። እሺ ናሆምን ለገንዘቡ ብላ ቀረበችው። ኤርሚያስን በገንዘብ ባዶ አፈቀረችው። እንዴት ነው ግን እንደዚህ ያደረገችው? እንዴት እስቻለችበት? በጣም ይገርማል። ዋጋ ያስከፍላል። ውድ የሀገሬ ልጆች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ። እንግዲህ መጥፎ ስራ ያው መጥፎ ስራ ነው። ሁሌም አትደሰቱም። እየጣለ ይደጋግማችኋል። መልካም ለመስራት ሞክሩ። አሁንም እንግዲህ አምራን በራሷ እየተጸጸተኝ እንትን ልትል ትችላለች፣ ትጸጸታለች በስራዋ ባድራገቷ ማለት ነው። ዳግምስ ለምን ኑሐሚን አፈቅራት? ለምንስ በፍቅሯ ጠብ ሊል ቻለ ብላችሁ የምታስቡ አጠገቡ እየተልከሰከሰች ከሷ ስር ስላልጠፋ እንዴት አያፈቅራትም? ሁሌም ተደጋጋሚ ፊት ለፊቱ ያገኛታል። ሁሌም ሲያያት ፍቅር ይገባለታል፣ ከዛም ይወዳታል። እኔ ግን ዳግምና ኑሐሚን ቢጋቡ ብዬ ተስፋ አለኝ። ናሆም ግን ለኑሐሚን አይሆናትም። ኑሐሚን ዝም ብላ እሱን ትወደዋል እንጂ ናሆም ለእሱ አይሆናትም። የእውነት እንደምትወደው እያወቀ ያልቀረባ ወንድ አሁን ላይ
ሚስቱን ፈቶ ቢቀርባትም አይሆናትም። ኑሐሚን ማስተዋል ነበረባት። ኑሐሚን አታስተውልም። ግዴታ እሷ የወደደችው ወንድ ብቻ ነው የምትመለከተው። ዳግምም ሸበላ ነው። ለምን ዳግምን አትመለከተው? ለምን የዳግም እንድትሆን በቃ በዱዓ አትበረታም? በጣም ትገርማለች የእውነት። አብርሃንና ዝናሽ አሁን ላይ ያላወቀ ይመስላል። አብርሃን ተደብቃ ሰማች። ዝናሽና ቶሌኩን ሲያወሩ ለዳግም ሰፕራይዝ ሊያደርጉትና ስጦታ ሊሰጡት እንደሆነ ሲያወሩ ሰምታ ለናሁም ሄዳ ነገረችው። እንዲህ ብለዋል እናትና አባትህ አላንተ ለምን እንደማይሰጡት ለሱስ ለምን ሊሰጡት ፈለጉ እያለች ነገር ስትጭር ነበር። እሱ ግን በፍጹም አይሆንም፣ እኔ እያለሁማ ለሱ ሀለፍትና እንደማይሰጠው ተስፋ አለኝ አባቴ አለ። እሷም እናያለን አለችው። እሺ አብረን እንየው ተባብለው አምራንም ወደ እናት ቤት ሄደች። ወደ እናቲቱ ቤት ሄዳ በነበረበት ሰዓት ወደ እናቲቱ ቤት ማለት ወደ ዝናሽ ክላስ ሄዳ በነበረችበት ሰዓት እዛ ዝናሽ ጮኸችባት። ዝናሽ ስትጮህባት ምን ፈለግሽ ከኔ አለች። ከአንቺ የምፈልገው አሁን ምን መሰለሽ? ምንድን ነው የምፈልጊው? እኔ የዚህ ቤት ምራት ነኝና ቤት እንዲሰጠኝ የራሴ ቤት መኖሪያ ይሰጠኝ። እዚህ ክላስ ለክላስ መኖር አልፈልግም። ቪላ ምድር ያለ ቤት ዝም ብለሽ ስጭኝ አለቻት። እሷም በፍጹም ያ ነገር መሆን የለበትም፣ በፍጹም ያ ነገር መሆን የለበትም። ገና ያስወረደችውን ልጇ ማን እንዳስወረደባት አፋጥጣታለሁ እያለ ዝናሽ ትዝት ይዛለች። አምራን ግን ጉዷ ሳይጋለጥ ተዛ ቤት ብትወጣ ምን ይመስላታል? ጉዷ ታውቆ ግን ያ ቀን ምን እንደሚሆን እኔ ግራ ገብቶኛል። የእውነት ነው የምላችሁ። አምራን ትዋረዳለች። አምራን ደግሞ ከተዋረደች በጣም ከባድ ነው። የእውነት ታሳዝናለች። እሷ ይህን ያደረገችው ህይወቷ እንዳይበሰቋቆል ነው። ውሸት ሁሉ የዋሸችው ያ መሆን ደግሞ የለበትም ብዬ ተስፋ አለሁ። ህይወቷን እዛ ቤት ውስጥ መኖር ከፈለገች እንድትኖር ስንል እንኳ መተው አለብን። ውድ የሀገሬ ልጆች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦች። ሀገራችን ኢትዮጵያ ሰላም ያደርግልን ማሮቼ።